እንዴ ማንም ተንደፋድፎ ሐኪም ቤት ሄዶ የደረሰበትን ከተናገረ በኋላ አሳጥቦ መጥቷል። በቃ ቤት ውስጥ ጭር ያለ ነው። ማንም የለም። ያቺ የምትወደውና የምትንሰፈሰፍላት እህቱ የለችም። በቃ ጠረጴዛ ላይ የሆነ በብጣሽ ወረቀት ደብዳቤ ጽፋለት ሄዳለች መሰለኝ። ጽዮን ግራ ገብቷታል። እዚህ ቤት ውስጥ ምን እየተካሄደ ነው ያለው? ይህ መርዝ እንዴት ሊገኝ ቻለ ቤታችን? ያ ማለት እኮ ቤት ውስጥ ሙሉ ለሙሉ ልመርዙ፣ ሊያሳምሙ፣ ሊገሉን እኮ አስበዋል ማለት ነው እያለች ከአቤል ጋር እየተነጋገረች ነው። ይህን የምታረገው በእርግጠኝነት ሉሊት ናት። እዚህ ቤት ያለችን አንድ መጥፎ ሴት ሉሊት ናት ይህን የምታረገው እያለች መርዙን እያየች በቃ ሉሊት እስከምትመጣ እየተጠባበቀቻት ነው። ግራ ገብቶታል። እህቴ ምን ሆና ነው? የለችም፣ ቤተሰቦችም ከጎኔ የሉም ብሎ ዞር ዞር ሲል ጠረጴዛው ላይ ደብዳቤ ተጽፏል። ደብዳቤው እንደዛ ስትለምነው እስር ቤት ለማን ብሎ እንዴት ታሰረ? ባለትዳር እንደሆነች እና የልጅ እናት እንዴት ብሎ ለሱ እንደሚያረጋት እና ለምን እንደሚያፈቅራት ለምን ይህን ያክል ጅል ሆኖ ዋጋ እንደሚከፍልላት ዋጋ ቢከፍልላትም እንኳ እሷን የምንም ሳትቆጥረው በቃ ዝም ብለ የማይሆን ነገር አታድርግ ብላ ስትመክር የነበረውን እስር ቤት አስታውሰና በእህቱ ላይ ለነገሩ ይበለኝ አምኛት ቤቷ እጅ ለግብዣ መርዛ ነስንሳ እኔኑ ለመግደል ታስባለች። ስንት ዋጋ እንደከፈልኩላት ብታውቅ ኖሮ እንደዛ አታደርግም እና እያለ የእህቱን ደብዳቤ ማንበብ ጀመረ። እኔ ብለምንህ እምቢ ብለሃል። ምንም ማድረግ አልችልም። እንዳትጎዳ የሆነ ችግር እንዳይፈጠርብህ ብዙ መክሬሃለሁ። አንተ ግን ልትመለስ አልቻልክም ምናምን ብላ ደብዳቤው ላይ ጽፋለች። እና ትንሽ እረፍት ስለሚያስፈልገኝ ክፍለ ሀገር ሄጃለሁ። ስመለስ ዕቃዬን አዘጋጅተህልኝ እዛ አንተ ጋር መኖር ስለማልፈልግ ወደ ውጭ ቤተሰቦቻችን ጋር መሄድ እፈልጋለሁ ብላ ጽፋለታለች። እንደዛ በቃ ቤት ውስጥ ፏ ብትን አድርጋ የምታስብለትና የምትቆረቆርለትን አንድ እህቱን አስከፍቶ አፈቅራታለሁና ወዳታለሁ የሚላትን ሴት በቃ እንደዚህ ማድረግ አልነበረብኝም። እህቴ የምትለኝን ሰምቼ ቢሆን ኖሮ እንደዚህ መርዝም ባልተዘጋጅልኝ ነበር። ለዚህ ሁሉ ዋጋ አስከፍላቸዋለሁ፣ እበቀላታለሁ እያለ ስልክ ደወለ። ኤፍራታ ጋር ነበር። በፊት እናቷ ገኒና ዳኒ ሲኖሩበት የነበረው ቤት ተከራይቶ ሲኖር የነበረው እሱ ነበረ እና በዚህ ቁጥር ነው ቶሎ ብሎ የቤቱን አድራሻ ሲነግራት ግራ ገባት። ይህ ሰውዬ ከድሮም ጀምሮ ሲከታተለኝ የነበረው የልጅን ቀብር ስጎበኝ በራፍ አጠገብ ያገኘሁት አጋጣሚ ይሄ ሆን ብሎም አይደለም፣ የሆነ የተቀነባበረና አስቦበትና ተዘጋጅቶበት ይመስላል። ደግሞ ስዛኝ ቤተሰቦች ቤት ምን ሊሰራ ገባ እያለች እንዴት ሊሆን ይችላል እያለ መለሰችለት። ከዚህ በፊት ይህ ሰውዬ ከምስቴ ጋር ምን ሊያረግ ቤት ድረስ መጣ ብሎ ናታ ስለተጠራጠረ ከአቤል ጋር ሲከታተሉት ነበረ። እሱ ሳያስበው በቃ እነገኒ ቤት ሲኖር እንደነበር ማንነቱ ምን እንደሆነ ደርሰውበት ስለነበር ስልኩን ሊያው አውርቶ ካዘጋው በኋላ ቤቱ መጣለት። ምንድነህ አንተ ነህ ልጅን የገደልከው? ከዚህ በፊትም ሚስቴን እየተከታተልክ እንደሆነ አውቃለሁ። በዛ ላይ ደግሞ እዚህ አማቶቼ ለገኒ ቤት ምን ልሰራ ገብተህ ነው እያለ በጥያቄ አጣደፈው። እሱም አላውቅም ብቻ እኔ ተከራይቼው ነው ለመኖር አስቤ ተከራይቼው እንዳጋጣሚ ባለቤትም ጋር አገኘኋት። የቤተሰቦች መሆኑን አላውቅም አለው ድብን አድርጎ። ያው እሱ አስቦበት እና አቅዶበት እንደሆነ እንጂ ዝም ብሎ አይደል ይሄን ቤት የተከራየው። እና የዋሸው ስለገባው ናታ እንግዲህ አጋድሞ ሲደቀድቀው ነበር። የልጄን ገዳይ በስነ ስርዓት ሁሉን ነገር አጣርቼ ስለማንነትህ ደርስበታለሁኝ። ለጊዜው በህይወት መቆየት አስፈላጊ ነው ብሎ ከደበደበው በኋላ ዝም አለው። ጽዮን ግራ ገብቷታል። ያቺ መርዝ የሆነችው እስከምትመጣ ድረስ እየጠበቀቻት ነው። አትመጣ እንትና የሌለም መጣችና ቤት ውስጥ አንቺ ነሽ አይደል? አንቺ ነሽ ይሄንን መርዝ አድርገሽ ለመግደል ያሰብሽው፣ ልጆቹ ላይ እንደዚህ እንዲደርስ ያደረግሽው አንቺ ነሽ እያለች አፈጠጠችባት። ከዛ ሉሊትም በቃ እንደምታደርገው ማለት እያንዳንዱ ነገር በጥንቃቄ ስለምትራመድ
ኤፉ ስታረግ መርዙን በቪዲዮ ቀርጻ ስለነበረ መረጃውን ሁሉ ማሳየት አለባት እና ከዚህ ተጠያቂነት ማምለጥ አለብኝ ብላ አስባለች። ጽዮንን እባክሽ ተረጋጊ፣ እኔ አይደለሁም ያደረኩት። ደግሞ እንዴት ታስቢያለሽ እንደዚህ ማድረግ? የወንድምሽ ሚስት ናት ያደረገችው። መጀመሪያ ያንን ቃል ተብዬውን ለመግደል ነበር መርዝ ያደረገችው። ሳያስቡት የእሱን ትራፊ በልተው መሆን አለበት እነዚህ ልጆቹ የበሉትና የታመሙት። እና እኔ ላይ እንደዚህ አትጮሂብኝ፣ እኔ እንደዚህ መጥፎ ሰው አይደለሁም እያለች ለማግባብ ሞከረች። ጽዮን ቪዲዮውን ካየች በኋላ በቃ አበደች። እንዴት የወንድሜ ሚስት ኤፍራታ እንደዚህ አንጀቷ ችሎ ጨክና ሰው ላይ መርዝ ማድረግ ጀመረች? ይሄማ የሆነ ነገር አለ ማለት እኛም መርዙን በልተነው ቢሆን ኖሮ እኛንም ገላን ነበር እኮ እያለች እሳት ለብሳ ወደ ቤቷ መጣች። ቤቷ ከመጣች በኋላ አንቺ ነሽ አይደለ እንደዚህ ያደረግሽው እያለች መጨቅጨቅ ጀመረች። በሌላ በኩል እንግዲህ ናታ ከደበደበው በኋላ መበቀላቸዋለሁ ብሎ ራሱን ወጣጥሮ ልብሱን ቀይሮ ኤፍራታ ያለበት ቦታ አንቺ ሳትሆኒ እኔ መምጣት አለብኝና ቤትሽ ድረስ መጥቻለሁኝ። ምን ልታረጊ ነበር መርዝ ያደረግሽብኝ እያለ በጥያቄ አፋጠጣት። እሷም ቢሆን የልጅ ገዳይ እንደሆንክ ደርሼበታለሁ፣ ነግረውኛል፣ ልጅን ገለህ እንዳቃጠልክብኝ አለችው። እኔ ልጅሽን አልገደልኩም፣ ይልቅ እስከ ዛሬ ላደረግሽብኝና እንደገና ደግሞ መርዝ ነስንሰሽ እንደዚህ ላደረግሽልኝ ዋጋ ትከፍያለሽ። አሁን እያንዳንዱን ነገር ከሁለት አንዱ ትመርጫለሽ፣ ወይ ባልሽን ትመርጫለሽ ወይ ራስሽን ትመርጫለሽ። ልደትሽ የሚቀጥለው ሳምንት እንደሆነ ጠንቅቄ ያውቃለሁ። ስለዚህማ የምልሽን ነገር ሁሉ እያንዳንዱ ታረጊያለሽ። ማለትማ እንግዲህ መጉዳትም የሆነ ችግር እንዲደርስበት የምታረጊው በባልሽ ላይ አንቺ ራስሽ ነሽ፣ እኔ አይደለሁም። ስለዚህ የምልሽን ታደርጊያለሽ እና ለሚቀጥለው ሳምንት የልደትሽ ቀን እኔ ሰርፕራይዝ ማደርግሽ፣ ትልቁን በህይወትሽ ውድ የሆነውን ስጦታ የምሰጥሽ እኔ ነኝ እና አስቢበት፣ በደንብ ተዘጋጅበት ብሎ አስጠንቅቋት ሄዷል። ሉሊት ጋር ተደዋውለው በቃ ይህን ነገር ያደረገው ለኤፍራታ ልጅሽን የገደለው ብሎ የነገራት ማን ነው ብሎ ደውሎ ጠይቋት ስለነበር እኔ አይደለሁም፣ ከፈለክ ቪዲዮ አለ መርዙን ስታረግበት እያለች ነገረችው። ይሄማ ጥሩ ነው፣ ቪዲዮ ካለሽ በቃ ነይ አድራሻ ልክልሻለሁ፣ እኔ ቶሎ አላት። እኔ አድራሻ ምናምን አልፈልግም፣ ግን ቪዲዮን ከፈለክ በስልክ ቁጥርህ እልክልሃለሁ እያለች ተንተባተበች። እሱም ጥሩ ነው፣ በቁጥሬ ቶሎ ላኪልኝ፣ ደግሞ በዛ ላይ ላገኘች እፈልጋለሁ ብሎ ተቀጣጥሮ ተገናኙ። ሉሊት አይኗን እየጎለጎለች የተፈጠረውን ነገር ሁሉ ነገረችው። የልጇ ገዳይ መጀመሪያ እኔ ነበርኩኝ፣ ያው ታውቃለህ እኔ እንደወጋችኝና ሐኪም ቤት እንደከረምኩ። ይህ ሁሉ የምታደርገው ደግሞ ያኔት ናት። በመጀመሪያ በእኔ ላይ ዋሸች። ከዛ ሲቀጥል ደግሞ በአንተ ላይ እስር ቤት ከታሰርክ በኋላ ለምን እንደታሰረ ሲጣራ እሱ ነው የገደለብሽ ተብላለች እና እሷ ናት እንደዛ ያደረገችው ብላ ሁሉን ነገር ነገረችው። ይቺ ያኔት ተብዬዋ ሐኪም ቤት እንደሆነች እና የሕክምና ክትትል ላይ እንዳለች መርዙን ከበላች በኋላ ስለፈለገ ማነው ስላጋጠመው ሄዶ የሆነ ነገር እንደሚያረጋት በቃ ላግኛትማ እያለ ዝቶ ነበረ። በሌላ በኩል ምን ማድረግ አለብኝ ደግሞ ምን ሊያረግ አስቦ ነው እያለች ተጨናነቃለች። ኤፍራታ ማለት ነው እንግዲህ ቃል ሁለት ምርጫ ሰጥቷታል። ምን ላደርግ እንዲህ አይኔ እያየ ፍቅሬን፣ ቤተሰቤን፣ ህይወቴን፣ ትዳሬን ልበትን? ቆይ ምን አስቦ ነው እንዴ? ይሄ ጉድ፣ ይሄ ጣጣ እንዴት ነው የሚመጣብኝ? እያለች ጽዮን ከመጣች በኋላ ጽዮን ሁሉን ነገር ነገረቻት። ጽዮን እንዴት በወንድምሽ ላይ እና በቤተሰብ ላይ ትጨክኛለሽ? ምን አይነት ጨካኝ ብትሆኒ ነው መርዙን አድርገሽ ለመግደል ያሰብሽው? የልጅሽ ገዳይ ቢሆንም እንኳ ለህግ ለፍርድ ቤት ማቅረብ እንጂ እንዴት ለመግደል ታስቢያለሽ? ቆይ እንደዚህ መሆንሽ መቼ ነው የጀመርሽው? ከሉሊት ጋር ከተገናኘሽ በኋላ ሉሊትን አምነሻን ነው እንደዚህ የሰው ህይወት እስከ ማጥፋት የደረስሽው ብላ ጨቀጨቀቻት። እና ደግሞ እኔ እንደሆንኩ ባምን አወቅሽ እኔን እንደመረዝኩት ስትላት ሉሊት አንቺ እንደመረዝሽ የሚያሳይ ቪዲዮ አሳይታናለች አለቻት። ጉዷን ነገረቻት። ይቺ መርት አምኛን ነበር እኮ ለነገሩ እኔ ጥፋተኛዋ ሁሌም እንደዚህ ችግር እንደምትፈጥርና እንደዚህ አይነት መጥፎ ስራዎች እንደምትሰራ እያወቅኩኝ አምኛት እንደዚህ አይነት ነገር እሺ ተባብሬ መስራቴ እንዴት እንደዚህ ልታረገኝ ትችላለች እያለች እየተበሳጨች ቪዲዮውንም በእርግጠኝነት ለቃል የሰጠችው እሷ ናት። ቃልም ያወቀው በዛ ምክንያት ነው ብላ አሰበች። በቃ ሳታስበው ትዳሯ ቤተሰቧ እንደሚበታተን ታያት።
ቃል በዛ በቪዲዮ ወይ ለፍርድ ቤት ያቀርበኛል ወይ ደግሞ በዛ እያስፈራራ ከባሌ ጋር ያጣላኛል ብላ አስባለች። ጥላት ሄዳለች። እንዴት እንደዚህ እኛንም ልትገሊና አስበሻል ብላ ጥላት ምንጭቅ ብላ ሄዳለች ጽዮን። እንግዲህ እንደገና በቃ እኔ ያረጋጋታለሁ፣ ችግር የለውም አንቺ ብቻ ተረጋጊ። ሉሊትን ማመን የለብሽም ነበረ፣ ግን የሆነ ሆኗል። አሁን የሚያሳስበው ነገር ሉሊት የያዘችሽን ቪዲዮ አስሬ እያስጨነቀ ሌላ ነገር ከማሰራቷ በፊት እጇ ላይ ያለውን ቪዲዮ ቤት ብለሽ ማምጣት አለብሽ ብሎ አረጋግቶ ፍቅረኛው ጋር ተከትሏት ሄደ። የእህቱ ነገር አሳስቦታል። ቤቱ ዙሪያውን ጭር ብሏል። ያቺ አንድ እህቱን እንዳይጨንቀው እንዳይረበው በቃ የሆነ ነገር እንዳይል እንዳይጎልበት ታደርግ ብለን ነበር። ግን አሁን ለሚያፈቅራትና ለሚወዳት ለኤፍራታ ብሎ እህቱን አስቀይሟታል። ከማስቀየሙም አልፎ ገጠር ማን ነው ክፍለ ሀገር ሄዳለች። እና ምን በቃ ይህ ሁሉ የተደረገው በዚች በኤፍራታ ነው፣ በኔ ጅልነት ነው እያለ ውጭ ማን ነው ቁጭት ውስጥ ነበር። እና እንግዲህ ለመበቀል ተዘጋጅቷል። በተለይ ደግሞ ናታ ቤቱ ድረስ መጥቶ ከደበደበ በኋላ ለነገሩ ናታም እንዲህ የሚመለስ ሰው አይደለም ማለት ያው እንግዲህ ቤቱን ካየ በኋላ ከበስተጀርባው ምን እንዳሴረ ምን እንዳሰበ ሁሉን ነገር አጣርቶ የሚደርስበት ይመስለኛል። ግን የሚደርስበት ከረፈዴ በኋላ የሚሆን ነው የሚመስለኝ። ማለት ያው የልደቷ ቀን እንግዲህ ሰርፕራይዝ ካደረጋ ልጇን ካሳያት እና ልጇን የሚያሳያት እንዲህ በቀላሉ አይመስለኝም። እኔ በበኩሌ ያው እንግዲህ ባልሽን ፈተሽ እኔ ጋር ነይ ቶሎ፣ እኔ አፈቅርሻለሁ፣ እወድሻለሁ፣ እኔ ጋር መኖር እንጀምራለን፣ ልጅሽን ነው አግኝተሻለ ብሎ በዛ እንግዲህ የሆነ ችግር እንደሚፈጠር እገምታለሁ። ውድ ቤተሰቦችዬ የሐረግ ድራማ እና ምን ትላላችሁ እናንተስ? ያኔት ተብዬዋ በመጨረሻም እንግዲህ እኔ አይደለሁም ብላ ወደ ዲያግም ነው ወደ ማን አላካለች። ዲያግም እንግዲህ ከዚህ በፊት የእህቱ ልጅ በህይወት እንዳለ ከሉሊት ጋር ሲያወራ ሰምቷል። እና ያን ሁሉ ቢናገር ኖሮ እህቱም እንደዛ አይነት መርዝ አድርጋ ምግብ ለመስጠት ሉሊትንም ለመውጋት እዚህ ደረጃ ባልደረሰች ነበረ። ያው እሱ በመደበቁ ብዙ ችግሮች ተፈጥሯል። እና አሁንም ታዲያንን ተጠቅማ ይቺ ያኔት ተብዬዋ እኔ ሳልሆን የነገርኩት አንተ መሆንህን እንግዲህ የገዛ ወንድሟ ነው ብላ ከራሷ ለማምለጥና ከእውነቱን ለመደበቅ አስባለች። እንግዲህ ቃልም ቢሆን አላመናትም። ዙሮ ጉሮሮዋን አንቆ እያወጣጣት ሲል ድራማው ያልቃል። እና ውድ ቤተሰቦች የእናንተስ ምን ትላላችሁ? ቀጣይ ምን ሊሆን ይችላል? ይቺ በእርግጥ እኮ አሁን እንትና ይቺ ማነው ስሙ ያኔት ተብዬዋ ልትበቀል ያሰበችው ሌላ ሰው ነው። በስተት እሱ ጋር ፈቅራለሁ እወዳለሁ ብላ ከመጀመሪያው እህቱን የተዋወቀችው ቤታቸው የገባችው ምናምን ለበቀል ነበረ። ግን ደግሞ ከጊዜ በኋላ እሱ እንዳልሆነ ስላወቀች ያው እንግዲህ ነግረዋለች። ልበቀል ያሰብኩት አንተን ነበር፣ ግን ደግሞ ተሳስቻለሁና ሌላ ሰው ሆኖ ተገኝቷል። በስተት ነው ወደ አንተ ህይወት የገባሁት ብላ ነግረዋለች። እና ውድ ቤተሰቦችዬ በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም የረመዳን ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።